ሉል ሰገድ ጌታቸውን አስታውሱ። የዘማሪ ሉል ሰገድ ጌታቸው ሰው የሌለው ሰው ነበር። ማን ዘማሪያን አያቀርቡትም፣ ምን አይሉትም። ድምፅ አለው፣ አገልግሎት አለው። ግን ጉስቁል ያለ ስለነበረ ምንም ነገር የነበረው ስላልነበረ ማንም አያገለው፣ ማንም አያቀርበው። ለመዘመር እንኳን አውደ ምሕረት ላይ ወጥቶ ቦታ አይሰጡትም። እና እኔ ይህንን ያየሁት ይህን ተመለከትኩኝ እና ደግሞ ድምፁን ሰማሁት። እዛ መንፈሳዊ ኮሌጅ ፈተና ደርሶ ጥናት እያጠናው እሱ በምሳ ሰዓት አካባቢ ሲዘምር ሰማሁት። ይችን ሰዓት ለእኔ ሰጠኝ አምላኬ ሆይ እጅግ ብትወደኝ በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠው እያለ ይዘምራል። ይህ ልጅ ዘማሪው ራሱ ነው። በእኔ በኩል አለፈ። ትንሽ አንከስ ይላልና ሰላም አለኝ። እኔ መዝሙር ቤት ባለቤት ነኝ እና አወራኝ። በቃ ውስጤ ስራለት መዝሙር በቃ ይህን ስራለት የሚለው እና ነገረኝ። ያለበትን ችግር ያለበትን ሁኔታ ነገረኝ። ግድ የለም ሰራላለሁ፣ መዝሙር እንሰራለን። ምንም ችግር ቆንጆ ድምፅ ነው ያለህ። አሁን ወደ ጥናታችን ሂድ አልኩት። ሄድን፣ ተጠና። አይታችኋል። ቋንቋ አይነሽን ለመስራት አመት ነው የፈጀብን። ግጥምና ዜማ የጠየቅናቸው ሰዎች እንኳን ሊሰጡን አልቻለም። ራሱ ግጥም ዜማ እየጻፈ ዜማ እያዋጣን ተሰራ። ነገር ግን እኔ ይሄ ስራ የአንተን ህይወት መለወጥ አለበት ብዬ ነው ያልኩት በፊቱ። ስለዚህ መዝሙር ግጥም ይጻፋል፣ ዜማ ይጻፋል። በሳምንቱ መዝሙር ቤት ይኬዳል፣ እንትን ስቱዲዮ። ከዛ ስቱዲዮ ውስጥ ይዘመርና ይወጣና ለገበያ ይቀርባል። ይሁን አንድ ሳምንት ይደመጣል፣ ይጠፋል። እኔ እንደዛ መሆን የለበትም። የአንተን ህይወት መለወጥ አለበት። መጀመሪያ መዝሙሩ አንተን፣ ከዛ ደግሞ እኔ፣ ሁለታችን ስለሆነ ማስለቀስ፣ ማሳዘን፣ ማስባል አለበት፣ መባረክ አለበት። ከዛ መዝሙሩን ስናጠና ክራር ተጫዋቹ፣ መሰንቆ ተጫዋቹ፣ ከበሮ መቻዋ፣ አጃቢዎቹ ምን አይነት መዝሙር ነው ማለት አለባቸው። እዛ ስናጠና ደግሞ ቤት ውስጥ አይደለም እናጠና፣ ባለቤቴ፣ ሰራተኛዋ፣ ልጆቹ ምናምን፣ ጎረቤት ምን አይነት መዝሙር ነው እየተጠናው ማለት አለበት። ከዛ ደግሞ ስቱዲዮ ስንገባ ስቱዲዮን የሚቀርጸው ያሬድ ነው ወይ ምትኩ ነው፣ እንዴት አይነት መዝሙር ነው ማለት አለበት። ይህን ለማድረግ አመት ወሰደብን፣ ቋንቋ አይነሽን ለመስራት ማለት። ልክ ማስተሩ ደግሞ እንደወጣ፣ የቋንቋ አይነሽ ማስተር እንደወጣ አለቀ። ቀጥታ ደግሞ ይዘህ ሂድ አልኩት። ይዘህ ሂድ። ሲሳይ፣ ዲያቆን ሲሳይ የሚባሉ ጓደኛ ነው፣ እንጦጦ ማርያምም ስለሚያገለግል እዛ ያውቁታል። ሂድና እመቤታችን መንበሯ ላይ አድርገው 3 ቀን የኔንም ህይወት ይቀይር፣ የህዝብንም መንፈስ ይቀይር፣ ለንስሐ ያብቃ፣ ሰዎች ሰምተው ነፍሳቸው ሐሴት የምታገኝበት ይሁን፣ ውሃውን ወደ ወይን ጠጅ ያስለወጥሽ እመቤት ይሄንን መዝሙር ህዝብ እንዲወደው፣ ሰው እንዲወደው፣ እንዲያከብረው አድርጊ ብለህ ስጥ አልኩት። ሄዶ ለዲያቆን ሲሳይ ሰጥ፣ መንበሯ ላይ አስቀምጥ። 3 ቀን ተጸለይበት፣ መጣ። እዛ ፖስተር ተሰራ። አፍሮ ሊንኮች ያኔ ነበሩ። ነጆዬ አንዱ አሁን ዱባይ ነው ያለው፣ አንዱ ፓፒ አርፏል፣ የመኪና አደጋ አርፏል። እነዚህ ልጆች ደግሞ የቋንቋ አይነሽን ያያችኋትን የእመቤታችንን ስል ተጠበቡበት። እኔ አሪፍ እንትን ነበረኝና እንደ ዛሬው አያርግና የማንም መጫወቻ ከመሆኔ በፊት ፖስተሩን አሰራሁት። ፖስተሩ ተሰራ፣ ቋንቋ አይነሽ የሚለው ፖስተር ተሰራ። ምንም ነገር የለበትም። ከስር የዲያቆን ሉል ሰገድ ጌታቸው ቁጥር 3 መዝሙር ምትላለች በትንሿ። ከዛ በተረፈ ከላይ ቋንቋ አይነሽ ይላል። ፖስተሩ ገና ሲታይ ያስደነግጣል። ፖስተሩ ቋንቋ አይነሽ የሚለው ፖስተር ሲታይ ያስደነግጣል። ማሳየት ይችላለው። ቋንቋ አይነሽ የሚለውን ብትመለከቱት ማለት ነው። ያስደነግጣል እና ነበረ ፖስተሩ ያላችሁ ሰዎች ቆይ የሚቀጥለው ጊዜ ያሳያቸዋለሁ። እኔ ነበረኝ የት እንዳረኩት አላቅም። ሉሌም መስመር ላይ ካለ ላክልኝ ቋንቋ አይነሽ የሚለውን ፖስተር እና ያ ፖስተር ተሰራ።
ጦጦ ኪዳነ ምህረት መጨረሻ ላይ እንዲዘምር አደረኩት። የመርሃ ግብሩ ሲያልቅ መጨረሻ ላይ እንዲዘምር አደረኩት። ሞንታርቦይን ደጃ ቆምኩኝ። ተዛ ቋንቋዬንሽ ተከፈተ፣ አለቀ። የኔም የሱም ህይወት ተባረከ። የልዑል ሰገድን ህይወት እመቤታችን ቀየረችው። ራሴን በዘይት የቀባኸኝ የሚለው አንተ ግን አንተ ነህ የሚለው ምን የቱኛው ተጥሎ የትኛው የሚቀጥለው ሌላ ነው፣ የሚቀጥለው ሌላ ነው፣ የሚቀጥለው ሌላ ነው። ግሩም መዝሙር ሆነ። በቃ ለእኔም እንጀራ ሆነ። ልጆቼን አሳደጉበት። እሱም ህይወቱ ተለወጠ። እኔ በእግሬ አውቶቡስ እየተጋፋው ይሄን ለሉሌ አንተ ለእግሩም ስለማይመች መኪና ነው የገዛለት። ዛሬ ልዑል ሰገድ ሞተሃል የተባለ ሰው ነው የመጣው። ህይወቱን መቀየር ማለት ይሄ ነው። ያሬድ አደመ የሚባል የእሱን መዝሙር እኛ የሞትንበትን መዝሙረ ተዋህዶ ብሎ አወጣው። እዛ ከሳለሁ ብዬ ስነሳ ያሬድ መጣ። አረ ዘመዴን እንደዚህ አውጥቼ ነው እንዴት ልጁን ማሳከም የለብንም ወይ? እንደዚህ ታሞ እያየው አንተ በመዝሙር ብቻ ትቀልዳለህ እና ኮሚቴ ተቋቋም። ያው የሞት የተባለ ሰው ሄደ። አየር መንገድ ሰተት ብዬ ገብቼ ዜጋ ነኝ ለዘፋኝ ለምን የምታደርጉት የአየር ትኬት ስጡኝ። አቶ ተወልደ ነበር ያኔ ከአንዲት እህት ጋር ገብተን ድፍረቴን አይቶ የደርሶ መልስ የአውሮፕላን ትኬት ተሰጥቶን እኛ ኢትዮጵያን የምወዳት ለዚህ ነው። ሀገሬን የምወዳት ለዚህ ነው። ጠይቄ ያጣውበት ነገር ስለሌለ ማለት ነው። ዛሬ ልዑል ሰገድ ሞት የተባለው ልጅ ከህይወት አግኝቶ ዲግሪውን ይዞ ዛሬ ኢየሩሳሌም ጉዞ ይወስዳል። ዛሬ ሚዲያ ከፍቷል። ዛሬ 3 ልጆች ወልዷል። ምርጥ ኑሮ ይኖራል። ሰው ስለተባበረ፣ ሰው ስለረዳው፣ እግዚአብሔርም ስላዘነለት እድሜ ቀጥሎለት ዛሬ ደርሷል። ስለዚህ ሰዎች ለሰው መድኃኒት ነው መሆን ያለብን ልላችሁ ፈልጌ ሰብሰብ ብለን ወንድማችን አይመረን መጋቢ ብሎ አይመረ አሸብረን በሃይማኖት ያለንን እንዳለ ሆኖ በጤናው በትዳሩ ገጠመኝ በሚለው ችግር ግን እንጨት መስደድ ትክክል አይደለም፣ አልደግፈው። እኔ አይመረን በሃይማኖቱ ትክክል አይደለም ምናምን እያል በችግሩ ግን በእናታችሁ ችግሩን ንክደንለት እላለሁ። እንዲህ አይነት ማንነት እንዲህ አይነት ስብዕና ነው ያለኝ እና ዘመዴ የተጣላው ሰው እንደዚህ ሆነ ደስ ይበልህ ብሎ መላክ ይሄ ጤነኝነት አይደለም። እኔ በሚስት አልተጣላው በርስት አልተጣላው። የሚያነጋግረን የሃይማኖት ጉዳይ ነው ወይ የሀገር ጉዳይ እንጂ የምትሰሙኝ ሰዎች የምትከታተሉ ሰዎች ሰው መሆን መቻል አለብን እና የሚጣልብኝን ዘመዴ ታስፈልጋለህ የሚባለውን እኔ የሚቻለው ጓደኞቼን ማስተባብሬ ልረዳው ላግዘው ጊዜው ከባድም ስለሆነ ላግዘው ዝግጁ ነኝ ለማለት ነው። በጣም አመሰግናለሁ። አላችሁ አለን በሉኝ እስቲ አሁን ወደ